እንግዲህ ከባድ ነው ማለት ፍቅር ነው። እኔ በልዩም አልፈርድባትም። ምክንያቱም ያፈቅራትና ታፈቅረው ነበር፣ ይዋደዱ ነበረ ሁለቱም። ሲቀጥል ሴት ነች። እኔ ብዙም ልዩ መናገር አልችልም። ስለምታፈቅረው ስለምትወደው፣ ማንም ሴት ስታፈቅር ስትወድ የመጀመሪያዋን ትረሳለች ብዬም አላስብም። እንደዛም እየወደደችው እያፈቀረችው ሄሉና እሱ እንዲገናኙም ጥረት አድርጋለች። ብታስመስልም ያው ፍቅር ስላለባት ነው ብዬ ነው የማስበው። ሄሉና ያብ እንዲገናኙ ብፈልግም በፍቅር ግን አልቀልድም። በፍቅር አልቀልድም ስላችሁ ሴት ነች፣ እኔም ሴት ነኝ። እየሆነባት ያለውን ነገር ሳስበው በጣም ይከብዳል። እና አንዳንድ ሰዎች ኮሜንታተሮችም ሳይ እየሰደባቸዋት ነበረ፣ እያስመሰልሽ ነበረ ምናምን። ስታለች እኮ በዛ ሰው አንዳንዴ ምን አለ መስላችሁ የምትወዱትን ሰው ሲደሰት ማየት የመሰለ ነገር የለም። የምትወዱት ሰው ከሌላ ሰው ጋር ሆኖ እንዲደሰት የምትፈልጉ ሰዎች አላችሁ። ላይክ እንደዛ ይሆናል ያደረገችው። ያው በጣልቃ እየገባች ያለውን ነገር ቢበላሽም መቼም ፍቅር ላይ ስትሆኑ እናንተም ከባድ ነው። እኔ ላይ በሆነስ በሷ ጫማ ሆኜ ሳየው ከባድ ነው። እኔም ደግሞ ወዶ ሰው ምን ያህል ስሜት ሊሰማኝ እንደሚችል ከሌላ ሰው ጋር ሆኖ ማየት በጣም ህመም ነው እና ሲፈልግ ሲጠራት፣ ሲያለቅስ ሲጠራት፣ ሲለያይ ሲጠራት የነበረ ሰው ነው። ከጎኑ እንድትሆን ሲያደርግ የነበረ ሰው ነው። ዛሬ ግን በጥፊ ሲመታት በጣም ነው ያናደደኝ። ለምን ሴት ልጅን በጥፊ ለመምታት እንደሚሮጥ ያ በጣም ነው የሚገርመኝ። ምክንያቱም ሴት ልጅ ስላፈቀረችክ በጥፊ የመምታት መብት የለህም። በቃ ላትፈልግ ትችላለክ፣ አብራት ላትሆን ትችላለክ፣ ግን በጥፊ የመምታት መብት የለህም። ያ ነገር በጣም ነው ያናደደኝ እና ብዙዎቻችሁ ያው ልዩ በጣም አስመሳይ ነሽ፣ ሄሉ አምናሽ ነበር ምናምን ነገር ብላችኋታል። ያ ሄሉ አምናታለች፣ ግን ሄሉና ያብ ተለያዩ አይደል? ፍቅር አገረሸባት። እቺ መንገድ ልጠቀም ብላ መጣች። ፍቅር ነው በቃ ያዛት። አንዳንዴ ሌላ ጋርም ሄዳችሁ እኮ ላትደሰቱ ላይ ጥማችሁ ይችላል እና በውስጡ የተሳለውን ሰው ነው ማስታወስ የምትችለው እቺ ልጅ እና እሱ ላይፈልግ ይችላል። ሴት አያያዝ አይችልበትም ሲጀመር። ይሄ ልጅ የሴት ፍቅር እንዴት ብሎ እንደሚያዝ ራሱ የሚያውቅ አይመስለኝም በእውነቱ ሳስበው ማለት ነው። በቃ የሆነ ነገር ሳይቱክ የሚል የሚናገር የሚደባደብ ሴት ልጅ በጥፊ የሚመታ መምታት አትችልም። ሄሉን መገፍተር ነበረብክ። ሄሉን ወደዛ ሂጂ ማመናጨቅ፣ እንደዛ ነው የነበረብክ። የትኛውን ፍቅር የትኛውን ደስታ ስታሳይ ነው? የሆነች ጭልምታ ነው ይሄ ብልጭታ፣ የሆነች ብልጭታ ታሳያለህ። ውይ ዛሬ አብረው ናቸው ተደሰቱ ሳንል ሳንጨርስ የሆነ ችግር ትፈጥራለህ እንዴ? ረጋ ብለክ ህይወት ነው፣ ቀልድ አይደለም፣ ጨዋታ አይደለም። እና ረጋ ብለክ አስብ። ሚሆንን ወስነክ ማሰብ ነው ያለብክ። ሌላም በቅፍክ እያያዝክ አታንጫጫ። ትዳር ላይ አትቀልድ፣ ህይወት ላይ አትቀልድ። ልዩም አልፈርድባትም። ካየሁት ቪዲዮ አንጻር አስመሰለችም አላስመሰለችም ስለምትወድክ አሳልፋ ሰጠች። ስለምትወድ ስለምታፈቅርክ ስለምታከብርክ በቃ እኔን ካልወደደኝ ደስታው በዛ በኩል ከሆነ ደስታውን አልነፍቅም ብላ እየተቃጠለች ውስጧ እየነደደ ላንተ አሳልፋ ሰጠች። ግን እስከዛሬ ድረስ ምን ተጠቀምክ? ሄሉንም አቃጠልካት፣ ሄሉንም አበሳጫሃት፣ ተለያየክ። የትኛው ደስታክ ነው? የትኛው ፍቅር ነው? የትኛው ጥሩ ነገር ነው?
ያሳዝናል። ብቻ የሆነ ረጋ ብለህ አስብ። የሰው ልጅን አታስከፋ። ፍቅር ለሚሰጥህ ፍቅር ስጥ፣ ለሚወድህ ውደድ፣ ለሚንከባከብህ ተንከባከብ። ሌላ ሰው ስታይ የሆነ ነገር ስታይ ብቻ እየተንጨረጨርክ እየመጣክ አንቺ ከሱ ጋር መሆን አትችይም። አሁን ልዩ ሌላስ ወንድ አፍቀራ ካጠገቧ ወንድ ቢሆን ከኔን ሌላ ማፍቀር አትችይም ብለክ እንደምትጣላ አልጠራጠርም። በቃ የሆነ ነገር እንደሚያደርግህ አልጠራጠርም። ስለዚህ አሁንም ልብ መግዛት ነው ያለብክ። ልብ ያስፈልግሃል። ብቻ እኔ ይገርመኛል የእውነት ምላችሁ። ምክንያቱም በቃ ስለምትወደው ስለምታፈቅረው አስመሰለች። ብዙዎቻችን አስመሳይነሽ፣ ውሸታምንሽ ምናምን እያልናት ነው። ያስመሰለችው እኮ ራሷን ለራሷ በቃ ስለምትወደው ስለምታፈቅረው ነው ያስመሰለችው። ልትረዷት ይገባል። አዎ ሄሉን እወዳታለሁ፣ እንደምታውቁት ሄሉን እወዳታለሁ፣ ግን በፍቅር አልቀልድም። እንደዚህ ያለቀሰች እየገፈተራት እየመታት አልቀልድም። በቃ ስለወደደችው እኮ አሳልፋ ሰጥታለች። እቺ ልጅ አስመሰልኩ አለችው እኮ ውስጤ በፍቅር እየነደደ ውስጤ እየፈለገው ለኔ እንደሚሆን እንደሚገባ እያወቅኩኝ በቃ ለሚያፈቅረው ሰው አሳልፌ ሰጠው። ግን ምችል መስሎኝ ነበር፣ አልቻልኩም ነው። አሁን ደግሞ ስለተለያዩ ከሷ ጋር ካልሆነ ለኔ ቢሆን የሚለውን ነው ይዛ የመጣችው። ግን ይሆን አይደለም። ምክንያቱም አንድ ሴት ጋር ስለተለያየ ብቻ ለአንቺ የሆነ ማለት አይቻልም። እንደዛ አይሆንም፣ መቼም አይለያይም ማለት ነው። ለማንኛውም እንግዲህ ሄሉን የት እንዳደረጋችኋት